እስኪ ኮሜንት አድርጉ እናንተ ውጭ ሀገር የምትኖሩት ግን ጌም ምናምን ትጫወቱ ስራ የላችሁ ማለት ስራ በትርፍ ሰዓት ምናምን ብር የሚገኝበት ስራ የለም እኔ ሊያሾ ነው ላከች ባገላም ቤቲ ኬኳ ሚኪ በማርያም በኬኳ ሚኪ በኋላ ገብቼ ነገር አለ አሁን በኢንቦክስ ምልክት ማውራ ነገር አለ አንዴ ውጣ ከቤቴ ውጣ ጋይስ እኔ እኮ የውጭ ሀገር ሰው ሰላም ልል ነው አርመኝ እኮ ምን አክሴፕት ያደረኩት በራሴ ዓለም ቡኔን እያፈላሁ ጣኔን እያጥስኩ ባወራ ይሻላል እኔማ ሰላም ልለው ነው አይ ሚኪ የስራ ሰልክ አዮ የኔስ ወይ ማሪ ልጄ የጣዱ ማጨሻ እንትኑን እዚህ ጋር ታጨበጭብላችሁ ጌታ ሳልዬ እያየሽው እሺ ኬኳዬ ታይናት የኔ ቡርቴ ወሰጁ ኬኳ እንቁላል እኮ 15 ደቂቃ ከሆነ ይመስላል አልበሰለ ያይ ኤልዳዬ የኔ ፍቅር አይ ላቭ ዩ ሶ ማች ምንም አትዘኝብኝ አሜን የኔ ፍቅር ስንት ጥናት ያለ ልጅ እንደሆንኩ ረስታችሁ ነው ጋይስ ዞሆኔ ምን ጀምራ ነው ምን አይነት ፊልተር እያደረገች ነው ፊቷ ላይ አይገርምሽም ሙላ ያይሹ አይደለ አይሻችሁ አይደለ እርስ በርሳቸው እንትን እንዴት እንደሚሆኑ ታዘቡ እናንተ ግን የምር አሁን በቶ ይስቅብኛል እኔ ምን አረኩኩም አባቴ ጋይስ ጂጂ ምን እያደረገች ነው ፊቷ ላይ ሰሞኑን ምን አርጋ እየመጣችብን ነው ይሁትማ ፊልተር ነው ቤተሰብ ፊልተር ነው ደህና ናት ፊልተር ምን ሆና ነው ማክስ ነው እንዴ አረ እንዳትመጡ ቤቴ ቆይ አትምጡ ቤቴ እኔ ቤቴ አላስገባም አልፈልጋችሁም እንዴ ለምን ነው በየጌታ ደብቁልኝ የእናንተ ሪከርድ ለፈን ነው ሰዎቹ እየሰበሰቡ ሰውን እያስገቡ ነው አደራችሁን ልጆቼ መጀመሪያ ሰላም ሀገር ላይ የልጅ ልጆቼ ትንሽ እንኳን ከፍ ላድርጋቸው ከዛ በኋላ በሞትም አይደለም ብታሰር ችግር የለው አሁን ወደ ባሻ ነኝ ጥሩ ያደራችሁን አሁን ጊዜ ከፋ ነው የሆነ ነገር እንኳን አምልጦ ብናገር እንደ ከሰል ያላችሁ ከሰል የፈለጋችሁ ሁለተኛና ሶስተኛ ጋይስ በርበሬ ወይ ጨው ግን የሚገርመኝ ጋይስ ምን እንደሆነ ላስቻለራችሁ አሁን የሚገርመኝ ግን ከሀገር ስትወጡ በጣም ነው እንደሚቸግራችሁ ሰዎች ከሀገር ውጭ ግን ስራ የለም እንዴ ጋይስ ስራ አትሰሩም ማለት ስራ የላችሁም ማለት የሚሰጡትም ዲያስፖራ ናቸው በእርግጥ ግን ከሀገር ስትወጡ ስራ የለም እንዴ ብር ምናምን የለም ቤተሰብ እኔ ግን እማቤቴን ግራ እየገባኝ እኮ ነው በት ምናምን አትሉታችሁ የኔ ፍቅር እኔ እማቤት ነው ያለሁት ልጄን እያሳደግኩኝ ታይሊያ የምሬን እኮ ነው አይ ቁም ነገር ማርያምን የምሬን ነው ለምን ምንድነው ታይሊያ ምትኝ ቁም ነገር ጌታ ከኔ ጋር ትወዳደሩ ባይዘው ከኔ ጋር በፍጹም እንድትወዳደሯችሁ እንዴ አንቺስ ምናምን እንዴ ሲጀመር እኔ ስራ የግል ስራ የለኝም አሁን ላይ አንደኛ ነገር ሁለተኛ ነገር ቤት ውስጥ ነው ያለሁት ከልጄ ጋር ነው ሙሉ ልጅ ያሳደግኩ ነው ያለሁት ሶስተኛ ነገር ደግሞ ከሀገር አልወጣሁም ስራ ልስራ ብዬ ተረድታችሁ ስራ ልስራ ብዬ ከሀገር አልወጣሁም ተረድታችሁ ያላባባለ ብዙዎቻችሁ ከሀገር ብትወጡ ስራ እንስራ ብላችሁ ነው የምትወጡት ስራ ለመስራት አይደለም የምትወጡት እንጂ ለምን ብላችሁ አይደለም የምትወጡት ከወጣችሁ በኋላ ግን 24 ሰዓት ጌም 24 ሰዓት ልመና በጣም ነው የሚከፈው ጌታ ስለተሰጣችሁ ሳይሆን መለመን በጣም ነው የሚያስጠላው
ጌታ ነው የምላችሁ። ጌታ ሰው ፈልጎ ይስጣችሁ እንጂ 24 ሰዓት ለመና ጌም ላይ ስቅል ብላችሁ በጣም ነው የሚከብደው። እኔ እንጃ ግን ታድላችሁ ማለት አይኑ ነው። አሁን ለአንቺ የምትሉት እናንተ የምትሉትን አይኑ የሚሰጥሽ ስለሌለ እንትን ስለሆነ ምናምን ላይክ ከፉክክር ጋር ነው ወሬውን የምትይዙት ከሆነ ፉክክር ጋር ግን አይደለም። ህሊና የሚባል ነገር ጭንቅላት ሲኖራችሁ የሆነ ይሉኝታ የሚባል ነገር አለ፣ ሼም የሚባል ነገር አለ። ከእንደገና ደግሞ የት ነው ያለሁት ብሎ የራስ ጥያቄ አለ፣ ራስን የምትጠይቀው ጥያቄ ማለት ነው። ከዛ ማለፍ ሲል ደግሞ ቆፍጣናነት የሚባል ነገር አለ። እግዚአብሔር ምስክሬ ነው። እሱን እኮ ነው የምላችሁ። አሁን ልንገራችሁ፣ እዚህ ያሉት ቢሰሩ ቢጫወቱ ምናምን ኢትስ ኦኬ። ስራ ስለማይሰሩ ሊሆን ይችላል፣ ወይ ደግሞ ኢዚ መኒ ለምደው እንደዚህ ምናምን ሊሆን ይችላል ምናምን ትላላችሁ። በዶላር አይደለም በዩሮ አይደለም የሚከፈለው ምናምን እና ያን ታስባላችሁ። ግን እነዚህ ውጭ ሀገር ግን ስትሄዱ በመጀመሪያ ፕላናችሁ ውጭ ሀገር የምትሄዱት አንድና አንድ ብር ዶላር ዩሮ ለመስራት እስከሆነ ድረስ ቁጭ ብላችሁ እንደናንተ ገንዘብ ፈልጎ የወጣውን ሰው እየለመናችሁ 24 ሰዓት መኖር በጣም ነው የሚከብደው። አይሩን ማለት ቲክቶክ በራሱ ሱስ ነው። ላይቭ መግባት በራሱ ሱስ ነው። ላይቭ ላይ መውጣት በራሱ ሱስ ነው። ባይዘው ይሄንን አክሴፕት ሳላረግ ቀርቼ ምናምን አይደለም፣ ሱስ ነው። በቃ ላይቭ ላይ ወጥቶ ማውራት ምናምን መጫወት ምናምን ሱስ ነው። ግን ደግሞ ሁልጊዜ መለመን በጣም ነው የሚያስጠላው። እግዚአብሔር ምስክሬ ረብስ ነው። ጭራሽ ማማም ተቀላቀሉ፣ ማማሩን ተቀላቀሉ። ማማሩን ምን ነው እርሶ ደግሞ አይለምኑም ነበር ሁሉ ከተማ ከስ ማማሩ ቢለማኙ ነው ማርያም። አዎ ከተማ ውጭ ሀገር እኮ ነው። አዎ ውጭ ኮፒ ሊንክ ብላኪ ምን ጀምረ ነው 1000 ሲገባ ነገር እሺ፣ እንዴት ናችሁ? እንዴት ነው? ሰላም ነው? እንዴት ናችሁ? ሊሆን ይችላል አይታወቅም እኮ ጊዜው እኮ ጋይስ። ግን ትንሽ ሰመዱ ይቆይ ያዙ እና በቤተ አጀንዳ አድርገኸው አንድ ቁጥር ጣፉ። እኔ ቤት መግባት የምትፈልጉ ሰዎች ፋኒ ሲሆንስ እሱ እኮና ዋሴ እኮ የሰማይና የምድር ሰዎች ናቸው። እኔም እኮ ፋኒን እኮ ምንም እኮ አሳልፌ የሰጠሁት ነገር የለም። ዋሴ ስለኔ የተናገረውን በአጠቃላይ ማለት ነው ለሄለን ሄለን የምትባለው ሴትዮ ግን እኔ እግዚአብሔር ነው ብላችሁ ግን ትበላለች ምግብ። ምን ሆና ነው እንዲህ ቅርጽ በቅርጽ የሆነችው? እኔ የምትበላም አይመስለኝም። ይቀጣል። እኔ ባለፈው የጠይቃት ነበር በቀን ስንት ጊዜ ትበያለሽ? ጠዋት 5 ሰዓት ላይቭ ገብታ 5 ሰዓት ስራ ትገባለች። ከሰዓት በኋላ ጠብቁኝ ትላለች ከስራ ስትወጣ። ፋኒ ጎን መቆም አለብን ነው። እኔ ከሳምሪ ጎን ነው የምቆመው። ከፋኒ ጎን ምን አስቆኝ? ሲጀመር በእንደዚህ አይነት ውስጥ እኔ አጀንዳ መሆን አልፈልግም፣ መነጋገርም አልፈልግም ጋይስ። እኔ ሁላችሁ ለእውነት ነው የምቆመው፣ ለእውነት ነው ብናገረው። በቃ ፋኒ አልተመቸኝም ነው ያልተመቸኝም እኮ ስላየሁት እኮ። ሳምሪ ለምንድን ነው የምደግፋት? ያየኋት በቃ ፐርፌክት ሴት ስለሆነች ነው። እኔ እኩል ነው የማውቃቸው ሁለቱን ከማንም በፊት። ስለዚህ ፋኒና ሳምሪን እኔ እኩል ቦታ አልሰጣቸውም። ያ ሴቶች ልትናደዱ ትችላላችሁ፣ ወንዶች አይመለከተኝም። አይ እኔ እኮ ምንም እኮ ክፉ ነገር አልተናገርኩም ጋይስ። እናንተ ያልገባችሁ ነገር ምን መሰላችሁ? በጣም ሄለን አሽቃበጠችለት ለፋኒ። ኦኬ ታሽቃብጠለት፣ ችግር የለብኝም። ግን በውስጥ ደግሞ ማለት ነው የአንድ ቀኗን ምሽት አብረን ያሳለፍናትን ቁጭ ብሎ አወሩ። ካወሩ ደግሞ እውነቱን ለምን አታወራላትም ነው የኔ ጥያቄ። ሌላ እኮ አይደል። ፋኒ የሆዴን ኤክስ ቺት አድርጓል? ኔቨር፣ አላረገም። ቺት አላረገም። ይሄ ነው ጥያቄ። ፋኒ ቺት አድርጓል ከሆዴ ኤክስ ጋር? ኖ ቺት አላረገም። ግን ያቺ ምሽት ዕለት ከሀስከፈ የነበረውን እውነተኛው ታሪኩን ለሄለን አልተነገራትም። የኔ ጥያቄ እንጂ እኔ ችግር የለብኝም። ስለዚህ ፋኒ ላይም ተነስቼበት አይደለም። ምናልባት እሱ የነገራት ኢንፎርሜሽን ትክክል አይደለም። ከነገራትም ደግሞ ራሱን እንደዚህ በቃ የሆነ በሴት ይፈልጉኛል ምናምን እንዴ በከከላ ሴት የሚያሯሩጡ እሱ አይደል እንዴ? ፓሪ ላይ ስንገባ እንዴ አረብ ብራዘሮች ተው እንዴ። ያኔ ቅርታ አድርጉልኝ። እኔ
ልጅ አይደለም። ሄጄ ልጅን እያጠብኩ ምናምን በልጄ ምናምን ገንዘብ አልፈልግም፣ አልሰግጥም፣ አልሰራም። ገንዘብ በልጄ ገንዘብ አልሸቅልም። ግደለኝ። ወጥቼም እንደዚህ ሆነ ነው። የሀገር እኮ መስራት የምችልበት ሀገር አለ። ወጥተህ ትሰራለህ። እርግጠኛ ነኝ ደግሞ እነሱ የተጣሉበት ትልቁ ምክንያት ደግሞ ገንዘብ ነው። በቃ ዩቲዩብ ላይ ማን ይስራ ልጆቹ ወደኔ ወደዛ ይሄ ትንሽ አስቸጋሪ ነገር ነው። እኔ እዚህ ነገር ላይ ጠለቅ ብዬ ባወራ ወረኛል ትሉኝ ነው። እነፋኒ ሲያወሩ ደግሞ እውነተኛ ሐቀኛ ተልቀስ ምንድነው ተቅለስልሶ ምናምን ነው። እኔ እንደዛ አይደለም። እኔ ማንንም አታኖረኝም። ታበላኝ፣ አታጠጣኝ፣ ቤት ኪራይ ከፍልልኝ ድም ሁሉ ሀባ ሳንቲም የምትሰጠኝ ሰው የለም። እዚህ ጋር ለኔ የምትሰጠኝ ጊፍት የለ ምን የለ። ስለማን ብዬ ነው የምቅለሰለሰው? ለማን ብዬ ነው የምቅለሰለሰው? እኔ ለአንድ ለድንግል ማርያም ልጅ ለኢየሱስ ክርስቶስ ብቻ ነው አንገቴ የምደፋው። እኔ ምቀኝነት አይደለም። እስቲ ቆይ ነገሩ እስኪ እኔ ጋይስ በቃ ይሄ ቴማ ልቶ እኔ በማንም አልቀናም፣ በማንም አልመቀኝም። ምን የትኛው ህይወቴ ሊቀየር ነው የምመቀኝ? የትኛው ነገር ሊስተካከለኝ ነው የምመቀኝ? እናንተ ያልገባችሁ እኮ ብዙ ጉድ ስላለ እኮ ነው። ችግሩን እኮ እናንተ እኮ ማታውቁት ነገር ስላለ እኮ ነው። እናንተ ቪዲዮ ብቻ የምታዩት፣ ሰው ሲያወራ ብቻ የምታዩት። ኮፒ ሊንክ አድርጉልኝ ለውጭ አንቺ ማለት እዛ በእንደዚህ አካውንት ሄደሽ እዛ ሄዳችሁ እኔ ከላጠፋ ማለት ነው። ኮፒ ሊንክ እያደረጋችሁልኝ መነጋገር ካለብን እንነጋገራለን። ማንም የኔን አካውንት ለማዘጋት ሪፖርት ያደርጋል። ማንም ሰው ማለት ነው። እኔ ችግር የለብኝም በማንም በፋኒ ችግር የለብኝም፣ በሳምሪ ችግር የለብኝም፣ በማንም ችግር የለብኝም። ቦስ ፍሬ ሊሳል ወሳብ እንዴት ነህ? አንበሳው ታሰረብናል። የትኛው አንበሳ? አንበሳ ያወረደሽለት ልጅ ነው። አሶ ማሜ ሳይመልስ ታሰረ። ብድሩን ሳይመልስ ታሰረ። ወይኔ በላቸው። አንተ ሪከርድ ያደርጉታል እኮ ተው። ወይ ፍርዬ ፒስ ነው። ምን ላይ ነው? እኔማ ይኸውልሽ እዚህ ጋር አንተ ወረኛ ነህ፣ ቅናተኛ ነህ ይሉኛል። ስለፋኒ ቀንተህ ነው ስለፋኒ የምታወራው ይሉኛል። በምኑ ይቀናል ደግሞ ፋኒ? በምኑ ይቀናል? ይሄ አጥንት መጋጫ፣ ይሄ አጭር ሰው በምኑ ይቀናል? እኛ ይኸውልሽ አንድ ቀን የሆነ ያሳለፍናት ምሽት ነበረች። ያቺ ምሽት ሁላችንም ማንነታችንን የተዋወቅንባት ምሽት ነች። በዛች ምሽት ላይ ለሄለን ብዙ ያወራላት ነገር ነበረ እና እኔ ሄለን ጋር ገብቼ ደግሞ ምን አልኳት? እኔ ያው ለሷ ዩቲዩብ መሸቀያ መሆን አልፈልግም፣ ግን ሲነገርሽ እውነቱ አልተነገረሽም፣ እውነቱን በደንብ ይንገሩሽ እና ያው ለጠበቃም ከሆንሽ በደንብ ጠበቃ ሁኚ አልኳት። አሁን ሰዎች ለምንድን ነው ያቺ ምሽት እንዴት እኔ ይኸውልሽ እያንዳንዷን ከሰው ጋር የሚያገናኝሽ እና ያቺ ምሽት ማንነታችንን በቃ የተዋወቅንባት ምሽት ነች ብዬ ነው የማውቀው። ያ እኔ ግን ቺክ የማንን ቺክ ነው የሚሉት? እኔ እኮ ስለ ቺኩ አልገባኝም። እሱ ኤክስ የሆዴን ኤክስ ምናምን እንዴት ነው ከሆዴ ጋር ያለች ሴት ፋኒን ብላ እኔ እግዚአብሔር ነው ይገርመኛል። ሊሆን ይችላል። አሁን ይሄ ኩሩሩ ምኑ አማላው ነው ሊሄድበት? ውሸት ነው። እንደዛ አይደለም። ችግሩ እሱ አይደለም። ይጅበት ኮፒ ሊንክ እያደረጋችሁ ጋይስ፣ ኮፒ ሊንክ እያደረጋችሁ አይ ፍርዬ ምን መሰለሽ እሱ ከኔ ኤክስ ጋር እኮ ምንም ቺት አላረግም እኮ። ይሄ እኮ ግልጽ ግን እንደዛ ነው ወሬው የሚባለው። ከኤክስ ጋር ቺት አረገን የሚባለው ሌላ ነው ጨዋታው። ልጁ በቃ እኔ ማንነቱን ያወኩበት ያቺ ቀን ነች። ምንድነው ፌበን ፕሊስ ምትይኝ? እየቦጨቅን እኮ ነው። ማዳመጥ መብታቸው ነው። ፌበን እቺ አረቃ መሆነች አይደለችም። ሌላ ወይዬ ደርሷል። ፍሬ ቋንጣ ፍርፍር እየበላው ባወራሽ ቅር ይልሻል?
እኔ ቀይ ያበደ ሰርቼ በላው። አሳይና